ይህ የቀልብ ዶክተር ድምፅ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት፣ በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱ ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። ነውፈል ኢብኑ ሙዓውያ ረዲየላሁ አንሁ ነውፈል ኢብኑ ሙዓውያ ረዲየላሁ አንሁ ክፍል 2 ነቢዩ ሰለላሁ ዐለይሂ ወሰለምና ሰራዊታቸው ከሁነይን ወደ ጧኢፍ ሄደው ምሽጉን ከበቡት። እዚያ ታላቅ ውጊያ ተጋድሎ ሁለቱም ክፉኛ ሲዋጉ በሙስሊሞች ላይ የሚወርደው ቀስት ልክ አንበጣ መንጋ ነበርም የሚመስለው። የምሽጉን ህንፃ ለመያዝ የተደረገው ትንቅንቅ ቀላል መስዋዕትነት አልነበረም የጠየቀው። በዚያ ውጊያ አብደላህ ኢብኑ አቡበክር፣ ሰዓድ ኢብኑ አልዓስና ሳቢት ኢብኑ አልአጅድ አልአንሳሪ የቆሰሉ ሰዎች ውስጥ ይገኙበታል። ሙስሊሞች አሁንም ያንን ምሽግ ለመያዝ ያልተሳካ ሙከራ አደረጉ። ከዚያም ከሚደርስባቸው የቀስት ውርጅብኝ ለማምለጥ እንዲችሉ አንድ ከፍ ያለ ቦታ ላይ ሄደው ሰፈሩ። በአራተኛው ቀን ላይ ነቢዩ ሰለላሁ ዐለይሂ ወሰለም ለጣኢፍ ምሽግ ተዋጊዎች የሚከተለውን ጥሪ ያደረጉ። ከዚያ ግድብ ወጥቶ ወደኛ የሚመጣ ከቅጣት ነፃ ነው። ይህን ጥሪ ተከትሎ 23 ሰዎች ከምሽጉ ወጥተው ወደ ሙስሊሞች በመምጣት እጅ ሰጡ። ኡወይናህ ኢብኑ ሂስን አልፈሪህ ነቢዩ ሰለላሁ ዐለይሂ ወሰለም እንዲፈቅዱለትና ወደ ምሽጉ ሄዶ ሰዎችን ወደ ኢስላም ሊጣራ እንዲችል ጠየቀ። ተፈቅዶለት ወደዚያ ሲሄድ ግን ኡወይናህ እንዲህ አለ፣ ምሽጋችሁን ተከላከሉ፣ ፈጽሞ እጅ እንዳሰጡ። እኛ ያለንበት ሁኔታ ከባርነት የባሰ ነው። ኡወይናህ ከጣኢፍ ምሽግ ሲመለስ ነቢዩ ሰለላሁ ዐለይሂ ወሰለም ለሰዎቹ ምንድነው ያልካቸው ኡወይናህ በማለት ጠየቁት። ኡወይናህም እንዲህ በማለት መልስ ሰጠ፣ ኢስላምን እንዲቀበሉና ከጀሃነም ቅጣት እንዲጠበቁ አስጠነቀቅኳቸው፣ ጀነት እንዲገቡም ምክሬን ለገስኳቸው። ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ አሉት፣ ዋሸህ፣ ምሽጋችሁን ተከላከሉ፣ ፈጽሞ እጅ እንዳሰጡ ነው ያልካቸው። ኡወይናህ በድንጋጤ ክው ብሎ ቀረ። ይህን ነገር ለሙሐመድ ማነገራቸው። አንድም ሙስሊም ወደ ምሽጉ ተከትሎኝ አልሄደም። ከዚያም በመጸጸት እንዲህ አለ፣ እርሱ በእርግጥ ትክክለኛ የአላህ መልእክተኛ ኖት። ባደረግኩት ነገር ተጸጽቼ ወደ አላህ ተመልሻለሁ። የእርሶንም ይቅርታ እፈልጋለሁ። በዚያ ሁኔታ ላይ ያሉ ሙስሊሞቹ ሲተኙ ነቢዩ ሰለላሁ ዐለይሂ ወሰለም ሸለብ አድርጓቸው ነበር። ከዚያ ሲነቁ ለአቡበከር እንዲህ አሏቸው፣ በህልሜ በዕቃ ሙሉ ቅቤ ስጦታ ተሰጠኝ። ሆኖም ግን አውራ ዶሮ ያንን ቅቤ ሲበላው ከጥቅም ውጪ ሆነ። አቡበከር ረዲየላሁ አንሁም እንዲህ አሉ፣ የጧኢፍ ህዝቦችን ድል ማድረግ የሚችሉ አይመስለኝም። እኔም እንደዛ ነው የማስበው አሉ ነቢዩ ሰለላሁ ዐለይሂ ወሰለም። የጧኢፍን ምሽግ ሙስሊሞች ከበውት ቢቆዩም ፈጽሞ የሚደፈር አልሆነም። ነዋሪዎቹ በጣም ብልጦች ስለነበሩ ከዓመት በላይ ሊያኖራቸው የሚችል ምግብ እንዳስቀመጡ ታውቋል። ሙስሊሞች በየዕለቱ የእነርሱ ቀስት ሰለባ እንደሆኑና በጋለ ብረት መንጠቆ እየተወጉ ስቃያቸውን ስላበዙባቸው የአላህ መልእክተኛ ምን ማድረግ እንዳለባቸው ነውፈል ኢብኑ ሙዓውያህን አማከሩት። እርሱም እንዲህ አለ፣ እነርሱ ልክ በጫካ ውስጥ እንደተደበቀ ቀበሮ ናቸው። ፈጥነው ከደረሱ ይይዟቸዋል። ሆኖም ግን ከእነርሱ ዘወር ካሉ ምንም አይነት ጉዳት አያመጡም። ነቢዩ ሰለላሁ ዐለይሂ ወሰለም ዑመር ኢብኑ አልኸጣብ ረዲየላሁ አንሁን ሰራዊቱን ያንን ቦታ ለቆ ለመሄድ እንዲዘጋጅ እንዲያስጠነቅቁ አዘዟቸው። ሙስሊሞቹ ትዕዛዙን ሲሰሙ
ያንን የግንብ ምሽግ ሳንከፍተውና ሳንቆጣጠረው ልንሄድ ነውን? አሉ። በዚህ ጊዜ ነቢዩ ሰለላሁ ዐለይሂ ወሰለም እንግዲያው ሲነጋ ውጊያ ጀምሩ በማለት ተናገሩ። እንደተባለው ንጋት ላይ ጥቃት የከፈቱት ሙስሊሞች ክፉኛ ቆሰሉ። በዚህም ምክንያት ነቢዩ ሰለላሁ ዐለይሂ ወሰለም አላህ ከሻ ነገ ይህንን ምሽግ ለቀን እንሄዳለን በማለት እየደጋገሙ ሲናገሩ ሙስሊሞቹ በጣም ተደስተው ለጉዞ ዝግጅታቸውን ተያያዙት። በዚህ ጊዜ ነቢዩ ሰለላሁ ዐለይሂ ወሰለም ፈገግ አሉ። ነውፈል ኢብኑ ሙዓዊያ ረዲየላሁ አንሁ ከነቢዩ ሰለላሁ ዐለይሂ ወሰለም ጋር ወደ መዲና ተመልሶ በመሄድ እዚያ ቤት ገዝቶ ተቀመጠ። በ9ኛው ዓመተ ሂጅራ አቡበከር ረዲየላሁ አንሁ በመሩት ሐጅ ላይም ተካፈለ። አንድ ጊዜ ነቢዩ ሰለላሁ ዐለይሂ ወሰለምና ባልደረቦቻቸው ተሰብስበው ባሉበት ነውፈልም ተገኝቶ ነበር። የሆነ ሰው መጣና የፋርስን የንግስና ዙፋን ሴት የወረሰች መሆኗን ተናገረ። በዚህም ጊዜ ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ አንድን ህዝብ በሴት እስከተመራ ድረስ ስኬትን አትጎናጸፍም። ቡኻሪ ዘግበውታል። አንድ ማለዳ ደግሞ ነቢዩ ሰለላሁ ዐለይሂ ወሰለም ተከታዮቻቸው የዚህን ዓለም ጸጋና ምቾት ችላ እንዲሉና ለመኖር የሚያስፈልጋቸው ነገር ላይ ብቻ እንዲብቃቁ እንዲህ በማለት ይመክሩ ነበር። ይህችን ዓለም ችላ ማለት ለአንድ ሰው ልብና አካል ተስማሚ ነው። ዓለማዊ መደሰቻዎችንም ማሳደድ በሰው ልጅ ልብና አካል ላይ ውጥረትን ያመጣል። ቲርሚዚና በይሐቂ ዘግበውታል። አንድ ጊዜ ደግሞ የሆነ ሰው ወደ አብዱራህማን ኢብኑ አቡበከር ረዲየላሁ አንሁ መጣና ነቢዩ ሰለላሁ ዐለይሂ ወሰለም የት እንደሚገኙ ጠየቀው። አብዱራህማንም የት እንዳሉ አመለከተው። ሰውየውም ነቢዩ ሰለላሁ ዐለይሂ ወሰለምን እንዲህ በማለት ጠየቃቸው፣ የአላህ መልእክተኛ ሆይ አላህና ሰዎች እንዲወዱኝ ምን ማድረግ አለብኝ? እርሳቸውም ሲመልሱለት ይህን ዓለም ንቀህ ተወው፣ አላህ ይወድሃል። በሰዎች እጅ ስለሚገኝ ሀብትና ንብረት ግድ አይኑርህ፣ ሰዎች ይወዱሃል አሉት። ነውፈል ኢብኑ ሙዓዊያ ረዲየላሁ አንሁ በ10ኛው ዓመተ ሂጅራ ከነቢዩ ሰለላሁ ዐለይሂ ወሰለም ጋር ሐጅ አደረገ። በዑመር ኢብኑ አልኸጣብ ረዲየላሁ አንሁ በኸሊፋነት ጊዜም እርሳቸው ወደ ታላቋ ሶሪያ ሻም ባደረጉት ጉዞ አብረው ከሄዱ ሰዎች መካከል ነውፈል ረዲየላሁ አንሁ ነበር። ነውፈል በዚህ ዓለም ላይ ወደ 120 የሚሆኑ ዓመታትን የኖረ ሲሆን ከዚህ ዕድሜው ግማሹን ከኢስላም በፊት የቀረውን ደግሞ ሙስሊም ከሆነ በኋላ አሳልፏል። አንዳንዶች ደግሞ የኖረው 100 ዓመታትን ብቻ ነው ብለዋል። ነውፈል የሞተው በመዲና ከተማ ሲሆን ያኔ የሙስሊሙን ዓለም በኸሊፋነት ይመራ የነበረው የዚድ ኢብኑ ሙዓዊያህ ነበር። ነውፈል ረዲየላሁ አንሁ የሚያውቋቸውንና ከነቢዩ ሰለላሁ ዐለይሂ ወሰለም አንደበት በትክክል ያዳመጣቸውን ሐዲሶች ለተወሰኑ ሰዎች አስተላልፏል። የነውፈል ኢብኑ ሙዓዊያህ ታሪክ በዚህ ተጠናቋል። በቀጣይ ሳምንት በሌላ ሰሃባ ታሪክ እስከምንገናኝ ድረስ ሰላሙ አለይኩም ወራህመቱላሂ ወበረካቱ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክመው የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።